ከባህሉ ጋር እንዴት ሊተዋወቁ ቻሉ? ምን አባሽ ወርሽ ነው ዛሬ ያለሽው? ምን ደግሞ አራተኛ ክፍል እያለች? አራተኛ ክፍል? አዎ ምን ነው አንቺ ማታስተውሽም እንዴ? አልሜ ብሌን ሳገኛት እኮ ገና ሁለተኛ ክፍል ነበረች። እኔ ምለው የብሌን እናት ቃልና እቺ ሴትዮ ቆሞ አንዴ ተደበቀ ነገር አለ ማለት ነው። በስተመጨረሻም እንግዲህ ብሌን አቶ በኃይሉ የላካት ሴት እንጂ ትክክለኛ እናቷ እንዳልሆነች ወይዘሮ አልማዝን አውቃለች። ይህንንም ያወቀችው ደስ በሚል ሁኔታ በአንዲት የስልክ ጥሪ ነበር ማለት ነው። አቶ በኃይሉ እንግዲህ እንቅልፍ ያሳጣው የብሌን እዚህ ቤት መቀመጥ እንደ እሳት ረመጥ የሆነበት ማለት ነው። እሷ ባትኖር እስካሁን ድረስ ያሰብኩትንና ያቀድኩትን አሳክቼ ጨርስ ነበረ ብሎ ቆርጦ የተነሳው አቶ በኃይሉ ጉድ ሆኗል ማለት ነው። በራሱ ቅሌት አሁን ላይ ማንንም ሊከስ አይችልም። ምክንያቱም አሁን ላይ ኦልሬዲ በራሱ ቅሌት ነው፣ ራሱ ነው የደወለው ስልኩን። ስለዚህ ራሱ በደወለው ስልክ ደግሞ ምንም ማድረግ አይችልም ማለት ነው። እናም እንግዲህ ወይዘሮ አልማዝ በተኛችበት ሁላችን እንደተመለከትነው ብሌን ስልኩን አንስታው ነበረ። ከዛ በኋላ ታዲያ ምን ተፈጠረ ስንል በጣም የሚገርም ነገር ነው የተፈጠረው። ምክንያቱም አቶ በኃይሉ በጣም ነበረ የደነገጠው። ምክንያቱም ያደረገው ነገር የሚያስደነግጥ ስለሆነ ማለት ነው። እናም እንግዲህ ሌላው በጣም የሚገርመው ማለት ነው ቃል ሄዳ የት ነው ያደረችው? ከዳጊ ጋር ነው። ዳጊ እንግዲህ ፎክሮ ነበረ። እንዴት አድርጌ እንደማስወጣሽ እንደማወጣጣሽ እኔ ያውቃለሁኝ። ጭራሽ ይህንን ሁላ ያሲርሽው አንቺ ነሽ ለካ ብለዋል። እንግዲህ ዳግም የደረሰበት እውነት ምንድነው? ቃል በጣም ነው የምትዋሸው። ሁላችንም እንዳየናት እንደተመለከትናት ሁለቱን ለማጣላትና በመሃል ቤት ለመግባት ማለትም ብሌንንና ዳግምን አጣልታ እሷ ደግሞ ከብሌንን ለማናደድ ይመስላል እንጂ እውነት ዳጊን አፍቅራው ነው ወይ የሚለው ቃል በጣም ሲበዛ የገንዘብ ሰው ነች። ስለዚህ እውነተኛ ፍቅር ይዟት ነው። አዎ ምስኪን ምናምን ልንላት አንችልም። ምክንያቱም እንደዛ ቢሆን ኖሮ ፍቅሯን አጣጥማ አርፋ ቁጭ ነበር የምትለው። ነገር ግን ወደ ዳግም ለመሄድ እንኳን ስታስብ ቃል ማለት ናት። ወደ ዳግም ለመሄድ ስታስብ ብሌንን ነው ጠርታ እንዴት ነኝ አምሮብኛል ወይ ያው ታውቂ የለ ዳግም የሆነ ትንሽ ነገር አይወድም ምናምን ብላ ልክ ብሌንን ለማሳጣት ማለት ነው። አንቺ ትንሽ ነሽ ምናምን አይነት ነገር እንዲሰማት ብሌንን ለመርገጥ እንጂ እውነቱን አፍቅረው አይደለም። ዞሮ ዞሮ ግን ሄዳ ከሱ ጋር ያደረገችው ነገርም የሚያስገርም ነው። ምክንያቱም ለወጥመድ እንደሆነ አልገባትም። የሚገርመው ነገር ግን ለወጥመድ ነው። ዳጊ እዚህ ጋር አፍቅሯት ወይ ደግሞ እሷ እንዳሰበችው አስቦ ወይ ደግሞ እሷ ራት ለመብላት ብቻ አይደለም ጭራሽ ለአዳር አስባ ነው ሄደችው። ዳጊ ይህንን አያስበውም። ነገር ግን ሪከርድ ለማድረግ ነው። ምክንያቱም ብሌን በላይ ቢል በታይ ቢል ምንም ቢነግራት ልታምነው ፍቃደኛ አይደለችም። አሁን ላይ በተለይ ምንም ልትሰማው ራሱ ፍቃደኛ ስላልሆነች የምትሰሚኝ በዚህ መንገድ ከሆነ ልሞክር በማለት እንግዲህ እሱ የተጠቀመው መንገድ በጣም አሪፍ ነው። ምክንያቱም በቪዲዮ በሪከርድ ነው በኦዲዮ ሪከርድ ነው ሊቀርጻት ያስበው ቃልን ማለት ነው። ቃል ደግሞ እንግዲህ ጠጥታለች። ያለውንም የሌለውንም እንደምታወራ ግልጽ ነው ማለት ነው። ታዲያ አሁን ላይ ሊጎዳ የሚችለው ማን ነው ስንል ራሷ ቃል ነች። ብሌን በነገራችን ላይ ያለችው ምንድነው? ቆይ ግን በኃይሉ እንዴት ደወለ? ብሌንና ወላጅናቴ የምር ወላጅናቴ ከሆነች በምን ተገናኙ? ስለዚህ ለካ ይሄን ለዚህ ነው ለካ ወላጅናት ነኝ ብላ የመጣችዋ ሴት ማለት አሳዳጊን እሺ ለምን አሳዳጊ እናቴ ለምን በዚህ ልክ ልትናገራት ቻለች? ስለዚህ የአቶ በኃይሉ እጅ አለበት ማለት ነው። ለዚህም ማጣራት አለብኝ በማለት እንግዲህ ብሌን መሄዷን በእርግጠኝነት መንገዱን ትሰርዘዋለች። ምክንያቱም አሁን ላይ ወይዘሮ አልማዝ እያለቻት ያለችው ምንድነው? ልጄ ተኚ ልንሄድ እኮ ነው፣ ነገ ደግሞ በጠዋት ነው የምንሄደው፣ ስለዚህ ቶሎ መተኛት አለብን እያለች እንግዲህ ያለ የሌለውን ስትቀባጥር ነበረ። እሷም እንግዲህ ወላጅናቷ የምርናቷ መስላት ያደረገችላት አቀባበል በጣም የተለየ ነው። በጣም የሚገርመው እንግዲህ ቆንጅዬ ቀሚስ ለብሳ የኔ ልጅ እንኳን ወለድኩሽ በጣም ታምሪያለሽ ትለኛለች ብላ ተዘጋጅታ የነበረውን በእርግጥ ቃል ሂጂና ቀይሪ ገና ለገና እናቴ ትመጣለች ብለሽ ነው እንዴ እንደዚህ ሂጂ ቀይሪ ምናምን ብላት እንግዲህ ያው ቀይራለች። የስራ ልብስ ልበሽ ብላት የስራ ልብሷንም ለብሳለች። ቢሆንም ግን በጣም የሚያስደስተው ነገር ምንድነው? እዚህ ጋር ሰላም ነቅታለች። ሰላም ራሱ ቆይ ቃልና እች ሴትዮ ያላቸው የሆነ ነገርማ አለ ብላለች። የሆነ ነገር እንዳላቸው ግልጽ ነው። በተለይ ደግሞ ወይዘሮ አልማዝ ማለት ነው ምን እያለች ነበረ?
እንግዲህ ወይዘሮ አልማዝ ምንም ብትናገር ምንም ብትቀባጥር ወድ አይደለም። ምክንያቱም አቶ በኃይሉ ከዛ ሰካራም ባልሽ እንዳልቀላቀለች ስላላት እዛ ጋር ላለመቀላቀል ስትል እዚህ ጋር ብዙ ነገር ልትቀባጥር ትችላለች። ለዛም ነው የባጡን የቆጡን ስትል ጭራሹን ምን ብላ ብትናገር ጥሩ ነው። ደግሞ አንዴ 4ኛ ክፍል እያለች ስትል እንዴ ወይዘሮ ገነት ራሱ ምን ማለት ነው አለች። በእርግጥ እዚህ ጋር ወይዘሮ ገነት ያላስተዋለችው ነገር ምንድነው? ገና እኮ አልማዝ እንድትቀበላት ልትሄድ ስትል ዳግም ሊያናግራት ነበረ። ዳግምን ብላ ብትሰማው ኑሮ ለሷ የሚጠቅም ነገር ነበር። ምክንያቱም አሁን ላይ ወይዘሮ ገነት ማለት ነው ወይ ስትወጣም ብታገኘው ዳጊን አሪፍ ነበረ። ግን ስትወጣ አላገኘችውም። ያገኘችው ወይዘሮ አልማዝ እንድትቀበል ልትሄድ ስትል እውነቱን ሊነግራት ነበር። ማለትም አሁን ላይ ብሌን አደጋ ላይ ነች። የምትመጣዋ እናት ተብዬ እናቷ አይደለችም ብሎ ይነግራት ነበረ። በዛ ሰዓት ታዲያ እሷ ራሱ እኮ ያየችው ብዙ ነገር አለ። በተለይ ደግሞ 4ኛ ክፍል እያለች ያለችው ነገር እንዴ አልሚ ምንድነው የምትዩ? 4ኛ ክፍል እያለች እኮ ገና እኔ ሳገኛት የ2ኛ ክፍል ተማሪ ሆና ነው ያገኘኋት። በዛ ላይ ደግሞ 4ኛ ክፍል እሷ ስትሆን አንቺ እኮ አረብ ሀገር ነሽ እንዴት ሆኖ ነው ያለቻት። በጣም ነው ያፋጠጠቻት። ነገር ግን እሷ መልስ የላትም። ማን ገባ በመሃል ቃል። ለዚህ ነው ወይዘሮ ሰላም በእነዚህ በሁለቱ መሃል የሆነ ነገር አለ ብላ ለማጣራት የወሰነችው ማለት ነው። በእርግጥ ብሌን እዚህ ጋር ያላስተዋለችው እሷም ቢሆን ዳጊ ነግሯት ነበረ። አሁን ላይ ታዲያ ከስልክ ጥሪው በኋላ ይሄን ነገር ሁሉ እያስታወሰች ለወላጅ እናቷ አልሄድም እንደምትል ግልጽ ነው። ምክንያቱም ምንድነው ስታስታውስ የነበረው ብሌን አሁን ወላጅ እናትሽ ናት ተብላ ልትመጣ ያለችዋ ሴትዮ ሲል በጥፊ ያሞቀችው ማለት ነው ዳጊን። ለምን ገብታ ቅድሚያ ቃል ሞልታታለች። ቃል ደግሞ ያንን ሁሉ ነገር ያደረገችው ለምንድን ነው? ዳጊን ለመቅረብ ዳጊን የራሷ ለማድረግ ብትጥርም እሱ ግን ምንድነው ያላት? ይሁን ቆንጅዬ ነገር ነህ ምናምን ብላ ጋጠ ወጥ የሆነ ንግግር ነው በእርግጥ የተነጋገረችው። እኔ ይቅርታ አድርጉልኝና ሴት ልጅን ቆንጅዬ ነህ ሲባል ነው ደስ የሚለው እንጂ ሴቶቹ ጡል ብለን ቆንጅዬ ነህ ምናምን ደባሪ ነው። ዞሮ እሷ ግን እንደዛ ተሞለቃቀቀች። እሱ ደግሞ አልሰማሽም፣ ይሄንን ነገር እኔ አልሰማም፣ እኔ የምወደው ማፈቅረው ብሌኔን ነው በማለት እንግዲህ በሆዱ ብሌንን ጥሪልኝ ብሏታል። ታዲያ በዛ ሰዓት ነበር የተቆጣችው የተበሳጨችው። እንዴ ቆይ እኔ ሴት አይደለሁም ብለዋለች ከዚህ በፊት ራሱ። ለምንድን ነው እኔን የማትመለከተኝ? ብዙ ነገር ነው ያለችው። በአሁኑ ደግሞ ጭራሽ በጥስጥስጥስ ብላ ተናዳ ገብታ ለብሌን ምን ብትላት ጥሩ ነው? አይገርምሽም? ቆይ ግን ይሄ ዳጊ ምን አይነት ሰው ነው ብላ የሌለ ትርክት ጭራሽ እናትሽን አሳግቶ አሁን ደግሞ ጀብድ አድርጎት ደግሞ አሁን ጭራሽ የምትመጣው ወላጅ እናትሽንም ሊያሳግት የሌለ ማለት ነው። ለምን ሁለቱን ማጣላት ነው የፈለገችው። ሁለቱን አጣልታ በመሀል ቤት መግባት። እሷና ሳሚ እቅዳቸው አንድ አይነት ነው። ሳሚም ብሌንን ይወዳል፣ እሷ ደግሞ ዳጊን ትወዳለች። በዚህ ጋር እኮ ሁለቱ ቆቅ ማለትም ሳሚና ቃል ቢዋደዱ የራሳቸው ጉዳይ ነበረ፣ ሁለቱም ነገረኛ ስለሆኑ። ምክንያቱም እነዚህ ደግሞ ሁለቱ ምስኪን ናቸው፣ በህይወታቸው የተጎዱ ናቸው፣ ዳግምና ብሌን። ዳግም እንደምናውቀው እንግዲህ እናቱ ወይዘሮ ገነት ናት። ከእናቱ ጋር ተለያይቶ ይህን ያክል ዘመን ማለትም አስቡት እንግዲህ 18 ዓመት ሙሉ ከእናቱ ጋር ተለይቶ ብቻውን በጣም በሚያሳዝን ሁኔታ በአቶ በኃይሉ ክፋት፣ በአቶ በኃይሉ ሴራ፣ በአቶ በኃይሉ ተንኮል ብቻውን እየኖረ ነው። ከእናቱ ተለይቶ እናቱ አጠገቡ ናት፣ ግን አያያትም። ማለት ያያታል፣ ግን የእሱ እናት እንደሆነች አያውቅም። ይህንን የሚያውቀው ማን ነው? አንድና አንድ ሳሚ ነው። ሳሚ ጋር ደግሞ ፒስ መሆን ነበረበት ዳጊ። ያው የዛ ፍሌሽ ጉዳይ አንድ ላይ እንዳይሆኑ ፒስ እንዳይሆኑ አድርጓቸዋል። አሁን ደግሞ ጭራሽ ብሌንን እንግዲህ ሁለቱም ወንዶች ናቸው የሚወዷት። ሳሚን ባለፈው ቸኮሌት ልኮላት ፍቅሩን ገልጿል። ምን ብለዋል? እንደው ብሌን እንደው ባልወድሽ ይሻለሽ ነበር ሁላ እያለ ብዙ ነገር አድርጓል። ታዲያ አሁን ላይ ቃል ጎዶናለች። ትልቅ ፋውል ነው የተሰራችው ቃል። ምክንያቱም ራሷ ባጠመደችው ወጥመድ ነው የወደቀችው። እንግዲህ ራሱ ያጠመደችው ምንድን ነው ስንል እሷ እንግዲህ ብሌንን ጥላ እንደገና ደግሞ እሱን ማለትም ዳጊን የራሷ ማድረግ ምናምን ነበረ አላማዋና እቅዷ። ነገር ግን አልተሳካላት። ምክንያቱም አያት። በጣም የሚገርመው ነገር ያንን ሁላ ውሸት ገብታ እሷ ነግራት እንደሆነ ብሌን ተናዳ የመጣችው አወቅ። ምክንያቱም ዳጊ ጨነቀው። እንደ ቆይች ልጅ ምን ሆና ነው የምትቀያየረው? አስቡት። ከዚህ በፊት ዳጊዬ ቀፈኝ፣ ዳጊዬ ምን ትሴትል ነበረ። በእርግጥ ስህተት ሰርቻለሁኝ፣ ግን እናቷን አግቻለሁ። ግን እኮ ራሷ እናቲቱ እንኳን አሳዳጊዋ ነው። ያው ለሱም እናቱ ናት፣ አያውቅም። የእሱ ጭራሽ ወላጅ እናቱ ናት፣ ያው ግን አያውቅም። እና እንዴ ቆይ አሳዳጊ እናቷን እኮ ይቅርታ ጠይቂያት ይቅር ብላኛለች።
እሷ ለምንድን ነው የዚህን ያክል ክፉ የሆነችው ብሎ ቀና ሲል እንግዲህ ቃል ሆይና ስትውረዘረዝ ነበረ። ምክንያቱም እኔ ነኝ ያጣለው አይነት ነገር ማለት ነው፣ ሰራውላችሁ አይነት ነገር አይኗን አየና፣ ቆይ አንቺ ነሽ ለካ እሰራልሻለሁ፣ ራስሽ በራስሽ አንደበት እንድትለፈልፊ ነው ማደርግሽ አላትኝ። ያው ደግነቱ እሷ ስለምትወደው እሱ ሲቀጥራት እሺ ነው ያለችው። ስለዚህም ዛሬ ማታ ራት ልጋብዘሽ ሲላት በደስታ ፈነጠዘች ማለት ነው። እሱም እንግዲህ ያስበውን አስቦ ሪከርዱን አዘጋጅቶና አመቻችቶ ወይኑን በዚህ መልክ እያጠጣት እየጋታት ነበረ። እሷም እየጠጣች ተፍነክንካ ተደስታለች። ይባሱንም ብላ ለሰላም ጓደኛዋ ጋር ነው የምታድረው፣ በያት ላልመጣ እችላለሁኝ፣ ዳጊዬ ጋር ላድር እችላለሁ ብላ እንግዲህ ብሌንን አናዳታለች። ብሌን ደግሞ ላድር፣ ቆይ ማደሩ ምን አስፈለገ? ብሌን ደግሞ ምክንያቱም ብሌንም ተወደዋለች ዳጊን። እውነት ለመናገር ሳሚን ከነኳ አታውቀውም ማለት የምታውቀው ከአቶ ባህሉ ጋር ሲመጣ ወይም አቶ ባህሉ ጋር ሆኖ ነው የምታውቀው። ያ ደግሞ ምንም ሴንስ አይሰጥም። በዛ ላይ ደግሞ ደውሎላት እያለ ማንነቱን አልነገራትም። ቢነግራትም ደግሞ በአንድ ልብ ሁለት ሰው ማስቀመጥ አይቻልም። ስለዚህ ብሌን በልቦ ያለው ማነው? ዳጊ ነው። ከእናቷ ፍለጋ ውጭ እናቷን እየፈለገች ነው። አሁን የመጣችው እናቷ እንዳልሆነች አረጋግጣለች። እንግዲህ የአቶ በኃይሉ ሴራ እንደሆነም አውቃለች። እንዴ ቆይ ግን በኃይሉን እንዴት ልታውቀው ቻለች? አለች። እውነቷን እኮ ነው። እንዴት የሚለው ነገር ይሰመርበታል። እናም እንግዲህ ታዲያ በጣም የሚገርመው ወይዘሮ አልማዝም ብትሆን አይፈረድባትም። በዚህ ልክ አንቆ አስጨንቆ ማለት ነው። ይኸውልሽ አሁን እቅዴ ቢበላሽ እኔ ከአንዴም ሁለቴ ከዛም በላይ ለፍቼ ደክሜ ያለውኝ እችን ልጅ ከዚህ ቤት ለማስወጣት፣ ነገር ግን አልቻልኩም። ስለዚህ እቺ ልጅ በአሁኑ ልታመልጠኝ አይገባም። በአሁኑ በቃ ወደ እኔ ወደ ምልሽ ቦታ መሄድ አለባት ብሏል። እሱ እንግዲህ የሚፈልገው ምንድነው? ወደ ቤተሰቦች ልወስድ ነው ብላለች። እንግዲህ ስራዋን ስትናገር ምንድነው ያለችው? እኔ ከአረብ ሀገር ነው የመጣሁት። 10 ዓመት ሙሉ ሰርቼ ባዶ እጄን ነኝ። ምንም አይነት የቀረኝ ነገር ከተማ ገንዘብ ንብረት የለኝም። ነገር ግን ልጄን አንዲት ልጄ ናት ሀብቴ፣ እሷን ይዤ ወደ ቤተሰቦቼ ልሄድ ነው። ቤተሰቦቼ በስስት እየጠበቁን ነው ብላ የሌለ ትርክት አውርታለች ማለት ነው። በእርግጥ እዚህ ጋር አሁን ወይዘሮ ሰላም ብላ እነዚህ ሁለት ሰዎችማ የሆነ ነገር አላቸው፣ ስለዚህ ብላ እንግዲህ ምናልባች ወይዘሮ ሰላምም አረብ ሀገር ከሆነ የነበርሽው ብላ አረብኛ አንድ ሁለት ጥያቄ ራሱ ብጠይቃት ምንም አትመልስም። ምክንያቱም አረብ ሀገር አልነበረችም፣ ከና አታውቀውም አረብ ሀገሩን። ስለዚህ አሁን ምንድነው ልትል የምትችለው? አይ እንደው ስሙን ወርኩ እንጂ ቋንቋ ምንም አልለመደኝ ብሎ ብታይ ምናምን ሁላ ልትል ትችላለች። በጣም አስመሳይና ሲበዛ ቃል ራሱ ታዘበቻት። ምን አለች? ወይኔ አንቺ ሴትዮ እንደው እኮ ምኑንም ስታወራን የህፃናት ታሪክ እኮ የሌለ ትርክት ስታወራ ነው አለች። እችማ መቼም አይነቃባትም ስትል ወዲያው ነው ጋማ የተባለችው። ወዲያው ምን አለች? ደማ አንድ ጊዜ ብሌንዬ 4ኛ ክፍል ሁና ስትበጠረቅ ማለት ነው እንግዲህ ተይዛለች ማለት ነው። ይሄ ብቻ አይደለም። በተለይ እሷን ያጋለጣት የአንድ የስልክ ጥሪ ነው በተኛችበት የተደወለው። ወይን እኮ እዛ አድራለሁ ብላ ስላላሰበች ነው እንጂ ምናልባት እዛ ላድር እችላለሁ ብላ ብታስብ በኃይሉ የሚለውን በሆነ ነገር ልትቀይረው ትችል ነበር። ዞሮ ያማለ ብትቀይረውም ቁጥሩን ታውቀዋለች ኦልሬዲ ማለት ነው። ብሌን የበኃይሉን ቁጥር ታውቃለች። ቢሆንም ግን ቢያንስ ሌላ አይነት ስም ተጠቅማ ቢሆን አሪፍ ነበረ ለእሷ መውጫ ማለት ነው። አሁን ላይ ግን በብሌን እጅ ወድቃለች እሷም ቢሆን። ስለዚህ አሁን ላይ ብሌን ምርምሯን ትቀጥላለች። እዚህ ጋር በኃይሉ የተናገረው ነገር ነበረ። ምን ብለዋል? እንዲህ ስታያት የዋህ ትመስላለች ብሌንን ለወይዘሮ አልማዝ ሲናገር እንዲሁ ስታያት የዋህ ትመስላለች፣ ግን በጣም ማትያዝ ማትጨበጥ አራዳ ልጅ ናት። ስለዚህ ተጠንቀቂያት ብሏት ነበረ። እሷም እንግዲህ እሺ ብላ ነበር። ግን ስልኳን ጭራሹንም ደግሞ አጠገቡ አድርጋ ላውድ ነበረ። ላውድ ባይሆን ሳይለንት ቢሆን ምናልባች ሳታየው ልትቀር ነበረ ማለት ነው። ብሌን ደግሞ እንግዲህ እንደዛ ፍጥጥ ብላ ሳትተኛ ያደረችበት ምክንያቷ ምንድን ነው? ያው ቃል ነግራታለች ከዳጊ ጋር ላድር ነው ብላ። ስለዚህ ይህን ያው ምን እያደረጉ ይሆን እያለች ዳግምን እያሰበችው በነበረበት ሰዓት የወይዘሮ አልማዝ ስልክ ጠራ ማለት ነው። ታዲያ አሁን ላይ ምን ሊፈጠር ይችላል? እስኪ እናንተ ሀሳብ አስተያየታችሁን አስቀምጡ ወዶችዬ። በጣም ነው ግን የሚገርመው፣ እውነት ለመናገር በጣም ይገርማል። በጣምም ደግሞ ያሳዝናል ማለት ነው። የሚያሳዝንበት ምክንያት ምንድን ነው? የዚህን ያክል ርቀት መሄድ ያቶ በኃይሉ
አስቡት እንግዲህ እናትና ልጅን አለያይቶ ምን ጥቅም እንደሚያገኝ ነው። እኔ በጣም የሚገርመኝ ነገር ምንም እኮ ጥቅም አያገኝም። በእርግጥ ገንዘብ ብሎ ነው፣ ግን ገንዘብ እኮ ህይወት አይሆንም። እንደው በጣም እኔ ብዙ ጊዜ ድራማ ስናይና ስንከታተል ብዙ ልንማርባቸው የሚገቡ ነገሮች አሉ። እኔ በጣም የሚገርመኝ የቃል ነገር ራሱ በጣም ዘይገርም ነው። ምክንያቱም አስቡት እንግዲህ በራሷ እናት ማለትም በብሌን እናት ቤት ተንሰራፍታ በቃ ዘንጣ ፏፍሽ ብላ እየኖረች ቢያንስ እንኳን ልጅቱን በዚህ ልክ ባታንገላታት መልካም ነበረ። ነገር ግን ጭራሽ ዳጊ ጋ ምሽት ላይ እንደዚህ ብላ ለመቆየት ማለት ነው እንዲህ ለመዝናናት ስትል ምን አድርጋለች? ልብስ ለባብሳ ዘንጣ ነይ እስኪ እይልኝ ብላ ካየችላት በኋላ ደግሞ የሚያናድድ እሷ ያናድዳል ብላ ያሰበችውን ኦፍኮርስ ተናደደች። በዛ ሰዓት እንግዲህ ቃል ያንን ነገር ሁሉ ስታደርግ ብሌን እውነቱን ለመናገር ተናዳለች። ምንድነው ያለችው ብሌን? እንዴት በቃ በጣም ነው የተናደደችው እውነቱን ለመናገር። ስለዚህ እንደዚህ የሚያናድድ ነገር ሆን ብላ ነው ያደረገችው እና ቢያንስ በሰው እናት ቤት ተንሰራፍታ እየኖረች የሚያናድደውን ነገር ማድረግ አልነበረባትም ብዬ አስባለሁ። እኔ እናንተ ምን ትላላችሁ? እውነት ለመናገር ልክ አልሰራችም ቃል ኦልሬዲ ልክ አለመስራት ብቻ አይደለም በጣም ጥሩ ያልሆነ ነገር ነው። ነገ ጧት እኮ ብሌን እናቷ ሰላም እንደሆነች ታውቃለች። በእርግጥ ብሌን ጥሩ ልጅ ናት፣ እንደሷ ከፋተኛ ስላልሆነች በዚህ ልክ አትበቀላትም። ግን ደግሞ ያው መልካምነት ለራስ ነው፣ መጥፎ መሆን ደግሞ በራስ ላይ ክፋትን መጥራት ነው ብዬ አስባለሁ። ለማንኛውም እኔ የተሰማኝን ስሜት ነው የነገርኳችሁ። ቃል ጥሩ አልሰራችም። አሁን ላይ ኦልሬዲ ትጋለጣለች። ምክንያቱም እዚህ ጋር ዳጊ ያጋለጣታል እና እናንተ ምን ትላላችሁ? ዶች የሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። እኔ ግን ሰላም በቃል ክፋትና ቃልና አልማዝ የሆነ ግንኙነት አላቸው ብላ ማሰቧ በጣም አስደስቶኛል። አሁን ላይ እንግዲህ ብሌንን ቆይ ግን ይህን ያክል የምትንከራተተች ልጅ እንዴት ነው የሚለውን ነገር አስባበት እንግዲህ ሰላምም የራሷን ወይ የዲኤንኤ ምርመራ ታደርጋለች ብዬ አስባለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ውዶች። የላይክ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።